የሚገርም አንድ ገጠመኝ አለ። አንድ ሰው አንድ አገልጋይ ነበር፣ ዝም ብሎ ይራገማል። ናቸው ምናምን ይሄ እርግማን ወደ አንተ ይመለሳል፣ ህይወትህን ነው የሚበላው፣ ሰውን ሁሉ ኖ ጳውሎስ እኮ እንትን ብሏል፣ እውር ትሆናለህ ብሎታል እያለ ይናገር ነው። እውር ይሁኑ ምናምን ይል ነበር። ብራዘር ጳውሎስ በመንፈስ ተሞልቶ ወንጌል እየሰበከ ጠንቋዩን ሰውዬ መንፈስ ቅዱስ አዞት ነው። በየቦታው ግን እንደዛ ሲያደርግ አታየውም። ይሄ ለአንተ አይጠቀስም፣ ይሄ ኢቨንት ለአንተ አይጠቀስም፣ ትእዛዝም አይደለም ስለው አይሰማኝም። በኋላ ላይ የእሱ ህይወት ምዝብርብሩ ወጥቶ ዛሬ በህይወት እንኳን የለም። ኦኬ፣ የምትራገሙ በጴንጤ ውስጥ ያላችሁ የራሳችሁን ህይወት እያደቀቃችሁ እንዳላችሁ በደንብ ወቁ። ለእናንተ ልትራገሙ ስልጣን የሰጣችሁ ጌታ ኢየሱስ የለም። በመንፈስ ተሞልተው ዋነኛ ሐዋርያቶች የሆነ ቦታ ላይ የሰሩትን ኢቨንት እሰራለሁ ብለህ ሞክር። እጥፍ ባንተና በዘሮች ላይ ነው የሚጣበቀው። ባንተና በዘሮች ላይ ኖ ስለናንተ ስሜት አይደለም እግዚአብሔር የሚሰራው። እግዚአብሔር እናንተ ኢንዲቪዥዋል አንተ ተናደድክና እንዴ አንተ ተበሳጨና ሰንበዲ ላይ ያ ብቻ አይደለም። ስድብ ይዘገንናል። አንተ የማንም ዝምባም ሲል ሰማሁት። በጌታ በኢየሱስ ስላልኩት ራሱ ይቅር በለኝ እግዚአብሔር ሆይ ምሕረት አድርግልኝ። የጌታ የሆናችሁ በትክክል ክርስቶስን እከተላለሁ ያላችሁ ካላችሁ እግዚአብሔር እሳት ነው፣ የሚባላ እሳት ነው። ኃጢአት የሚል በደለኛውን ፈጽሞ ማያነጻ በእርሱ ታጥበው የነጹ የተቀደሱ ብቻ በፊቱ የሚቆም አምላክ እንጂ ፊት አይቶ ማያደላ ነውና ፊት አይቶ ማያደላውን እግዚአብሔር አባት ብላችሁ የምትጠሩ ከሆነ በእንግድነታችሁ ዘመን በኑሯችሁ ሁሉ ቅዱስ ሁኑ። ለአንደበታችን፣ ለአካሄዳችን፣ ለንግግራችን ሁላችንም ቅዱሳን እንሁን። ቅዱሳን እንሁን ወገኖቼ። እንዳትታለሉ። ኦኬ። እኔ ምንድነው አሁን ላይ እየተሰማኝ ያለው? እኔ ይኸውላችሁ በአገልግሎታቸው ቅር ብሎኝ አገልግሎታቸውን መቃወም ሰው አይደል፣ ደጋፊ ነኝ። እንደውም ይበርቱ፣ ብዙ ሰው ሊድን ይችላል፣ ከጨለማ ይውጣ እጸልያለሁ ሁሉ። የሚገርመው ነገር ብዙ ነገራች ግን ሳያቸው እዛ ቤት እያለን አመፅ ያለማምዱን የነበሩት እነሱ ናቸው። ምን እያሉን? ጴንጤ አውሬ ነው፣ መዝሙራቸውን አትስሙ። ካሴት ስንቴ ያሰበሩን፣ ስንቴ ካሴት አሰበሩን፣ ጥላቻ ከተቱብን። መቼም የኢትዮጵያ ሕዝብ በጣም የሚጠላላ ሆኖ አይደለም። ጴንጤን እንጠላ የነበረው ከነፍሳችን በእነዚህ ሰባኪዎቹ ነበረ። ተገፋፍተን ምንም ምስኪኖቹን ጓደኞቻችን ጴንጤዎችን እያገለልን ስንቀልድባቸው ምንሉ የነበረው ያ ሁሉ ኃጢአት ስንሰራ የነበረው ጌታ መሐሪ ቸር ስለሆነ እንጂ ወደ እሱ መምጣትና እሱን ስም መጥራት የማይገባን ነበርን። ጴንጤ ላይ የሰራ ነው ተንኩ። ከማን ተምረን? ከነሱ ምንም እናውቀው ነገር የለም። ከነሱ ተምረን ያንኑ ጦር ይዘው መጥተው አፈሙዙን ወደዛ አዙሮ ሳይለወጡ ዛሬም ፍቅር ሳይሆን ጥላቻና አመፅን የሚያስተምሩና የሚያበረታቱ ለወንጌል የቀኑ የሚመስሉ ተሳስታችኋል። ንስሐ ግቡ። እኔ በጌታ ፊት ነው የምነግራችሁ። እጅግ በጣም ነው የምወዳችሁ፣ እጅግ በጣም በፍቅር ነው የማወራችሁ። ነገር ግን የምታገሳችሁ ጉዳይ አይደለም። እዚህ ላይ እግዚአብሔር የለም፣ እዚህ ውስጥ እግዚአብሔር የለም። ወንጌል በአናቱ ይተከል ሲባል የ8 ወር ክርስቲያን ነው እኮ ምንም ችግር የለም ያላችሁት፣ ነገር ግን በጴንጤ መካከል እንዲና እንዲህ አለ ሲል እናንተ በገዳም ውስጥ ግብረ ሶዶም አለ ስትሉ አልነበር እንዴ? ምን ነው ስትሉ አልነበር እንዴ? ገዳም ውስጥ ግብረ ሶዶማውያን ናቸው፣ እንዲህ ናቸው፣ መጽሐፋቸው እንዲህ ነው አሉ ስትሉ አልነበር? በጴንጤ ውስጥ ማለ ቢል አንድ ሰው ምንድን ነው የሚያስረግመው? በቃ ሐሰት የትም ቦታ ላይ ሐሰት ነው። እርኩሰት የትም ቦታ ላይ እርኩሰት ነው። የትም ቦታ ላይ ኦኬ። በኦርቶዶክስ ውስጥ ላለ ስተት የመዘዝኩት ሰይፌ በጴንጤ ውስጥ ላለው ስተት አይታጠፍም። እኔ አሁን እከሌ ከከሌ አልልም። እኔ እግዚአብሔር ቃል አገልጋይ ነኝ።
እንደ እግዚአብሔር ቃል እነግራችኋለሁ። አሁን ይሄንን እርግማን ተቀብላችሁ በቤታችሁ ሆናችሁ ተሰልፋችሁ የምትራገሙ የምትጸልዩ የእርግማን ጸሎት የምትጸልዩ ሕይወታችሁ ኑሯችሁን የምታጎሳቁሉ በገዛ አንደበታችሁ ከእግዚአብሔር ልጅ ከኢየሱስ የሰማችሁ ትምህርት ሳይሆን የሰው ትምህርት ሰምታችሁ ራሳችሁ ወጥመድ ውስጥ የምትከቱ የእግዚአብሔር ልጆች ሆይ አምልጡ፣ ውጡ ከዚህ ውስጥ። የሰማይ መልአክ እንኳን እንደ እግዚአብሔር ቃል ካልተናገረ አትስሙት የተባለበት ኪንግደም ውስጥ ነው የምትኖሩት። ጆን እንደ እግዚአብሔር ቃል ካልተናገረ አትስሙት። ማቲ እንደ እግዚአብሔር ቃል ካልተናገረ፣ ገብርኤል ቢመጣ እንደ እግዚአብሔር ቃል ካልተናገረ አትስሙት። ምንም ይስራ እንዴ ምንም። እኛ እንኳን ብንሆን ያለው ጳውሎስ አያችሁ፣ እናንተ የዳናችሁበት ወንጌል እጅግ ከፍ ያለ ነው። እኛ እንኳን ብንሆን ከሰበክንላችሁ ወንጌል የተለየ ብንሰብክ የተረገምን እንሁን አለ ጳውሎስ። እንዲህ ኃላፊነት የሚወስዱ አገልጋዮች መሆን አለባቸው፣ ከኔም ጭምር ሁላችንም። ለራሳችሁ ህይወት ነው ይሄ ሁሉ ማወራው። በጣም ብዙ ጴንጤ ውስጥ አቃለው ሲራገሙ ተንበርክከው ጾም ጸሎት ይዘው ዛሬ በህይወታቸው የሉም፣ አመድ ነው የሆኑት። ራሳቸው ላይ ተመልሶ የረገሟቸው ሰዎች ግን አንዳንዶች ወደ ጌታ መጥተዋል፣ ሌላው ደግሞ በጌታ ቤትም በህይወቱ ሰላምና እረፍት ያለው ኑሮ ይኖራል። ሰው ጠምደው ይዘው የሚራገሙ የነበሩት ግን ከሌላ መንፈስ ስለነበሩ አድቅቋቸዋል። ራሳቸውን ካፍ ወጥቷልና ታጭዳለ። እኛ ግን የመጨረሻ ንግግሬ ነው። እኛ ግን ለበረከት ተጠርተናልና የሚረግሙንን እንመርቃለን፣ ለሚያሳድዱን እንጸልያለን። የትኛውንም ስተት ፊት ለፊት ተቃወሙ። ፊት ለፊት ቆማችሁ ተቃወሙ። የትኛው ማንም ይሁንማ በማንም ቤት ይሁን በማንም ሃይማኖት መቃወም ትችላላችሁ። በፍቅር በጽድቅ በቦልድል። ነገር ግን እኔን ተናገረኝ እኔ የተለየው ነኝ ብሎ ስድብና ሰዎችን እንረግማለን ማለት ይሄ ትምህርቱ ልምምዱም የሐሰተኛ ነቢያትና የኦንሊ ጂሰሶች ልምምድ ነው። 21 ቀን ጾም ጸሎት ይዘው ረግመውኛል። 21 ቀን ጠቅላላ እዚህ ነብይ ነው የሚለው ጠቅላላ ተራጋሚ ነው። ይሄ ምንድን ነው የሚያሳየው ሲባል ልዩ መንፈስ፣ ጳውሎስ ያልሰበከው ልዩ ኢየሱስ፣ ሌላ ኢየሱስ፣ ሌላ መንፈስ። የተቀበላችሁት መንፈስ ምን አይነት እንደሆነላችሁ አታውቁም ብሏል ጌታ ኢየሱስ። የሰው ልጅ ሰውን ለማጥፋት አልመጣም ለማዳን እንጂ። በእንትን ሰበብ ነው ንዴታቸው የሚወጡት። ይቀጣል ቀጥቶ እንዲመልስ ነው ይላሉ። ግን በውስጣቸው ግደለው፣ አጥፋው፣ ንቀለው፣ ከዚህ ምድር አንሳው ይላል። እንደ አይነት የሟርት መንፈስ የእግዚአብሔር መንፈስ አይደለም። ከዚህ ራሳችሁን ጠብቁ። እኔ በጣም እያመመኝ የመጣው ወንጌል በዚህ ልክ መጣመሙ። እንደገና ደግሞ ምስኪኖች ከቤተሰብና ከብዙ ቦታ ላይ ዋጋ ከፍለው ጌታ እንከተላለን ያሉት ቲክቶክ ላይ ህይወታቸውን መጣላቸውን ሳስብ አዝናለሁ። ወዳቸዋለሁ። ተባረኩ። ጆዬ ቴንኪው፣ ተባረክ። ሐሳብን ሼር ስላረከን እናመሰግናለን። እውነት ነው ያልከው ነገር። በተለይ ይሄ ከእርግማኑ ጋር ተያይዞ የመጣው ነገር አሁን ላይ እንደ ትሬንድ እየሆነ ነውና እንደው መጽሐፍ ቅዱሳዊ ትእዛዝም መስሎ በአንዳንድ ሰዎች ልብ ውስጥ እንዳይታተም ፈራለሁ። ምክንያቱም ነብይ ነኝ የሚለው ሰው ተነስቶ አሸናሃለሁ፣ እንደዚህ ያረጋሃለሁ፣ አልጋ ላይ ጥላሃለሁ፣ ኩላሊትን አፈነዳሃለሁ ይላል። እዚህ ጋርም ደግሞ አንድ ሰው ከጌታ ቤት ሲወጣ ወድቀን ልናለቅስ እንዲመለስ እግዚአብሔር ምሕረት እንዲያደርግለት መጠየቅ ሲገባን ወደ ጌታ ስትመጣ እንደጸለየንልህ ሁሉ ከወተህ ደግሞ ያልሆነ ነገር ስታረግ ደግሞ በእርግማን እንትንላለን። እርግማናችን ራሱ ከባድ ነው ማለቱ በጣም እንደዚህ የሚያስብ ሰው ራሱ መኖር አለበት ብዬ አላስብም። እንደ ሰው ራሱ አይደለም እንደዚህ በክርስቶስ ኢየሱስ መሰረት ላይ በታነጸች ቤተክርስቲያን ቀርቶ ማለት ነው። አሳፋሪ የሆነ ነገር ነው። እውነት ብለሃል። ተባረክ። አቤላ ቀጥል። ያሳብ ያለ ሰው ካለ ገብተን እንወያይ። ሰዎች ይሄ ሲሳይ የሚባለው ወንድማችን ከየት ቤተ እምነት እንደሆነ ይናገርና ሐሳቡን ስለማናቅ ነው። ሲስ የሐሳብ ከየት እንደሆነ ምንጩ እንድናቅ ቤተ እምነትን ብቻ ነገር
ሲሳይ አቤት አቤት አቤት፣ እንዴት ናችሁ? ደህና ዋላችሁ? እግዚአብሔር ይመስገን አለ። እኔ በቅርቡ ጴንጤ ተቀላቀልኩ ስለሆነ ልስማችሁ ብዬ ነው፣ መስማት ስላለብኝ ነው። እሺ ችግር የለም ስማ። እሺ ሌላም ሰዎች ገዝተ ላይ ያሉ አይ ቲንክ እንደ እግዚአብሔር ቃል የምታወሩትን ነገር እንደ እግዚአብሔር ቃል ብቻ ለማውራት ሞክሩ። ፐርሰናል ነገር አይቻልም። የምትገቡ ሰዎች ማለት ሀሳቡ እንዴት ነው? የትዝታው ሳሙኤል ንግግር ላይ ያጠነጠነ ነው? አዎ ከሱ ጋርና ከዮናስ ሙሉነህ ወደ ፕሮቴስታንት እምነት መጥቶ የነበረውን ቆይታና ከዛ በኋላ ደግሞ አሁን የወጣበትን አንስተን ከሱ መውጣት ጋር ተያይዞ ደግሞ እነ ትዝታው ሳሙኤልም ቢሆኑ ሌሎችም መች ወጣናገሩት ገብቷል ካሉ ወጥቷል እንዴ? እሱ ገብቷል ብለውናል። እሱ ግን ወጣው አላለንም። እነሱ ናቸው ወጣ እሱ ያው ከነሱ ሲወጣ ወጣ ነው በሚለው የሚይዙት እነሱ ናቸው ያሉት። እሱ ወጣው አላለ። ስለዚህ እሱ ወጣው ባላለበት ሲወጣ የሚለውን ሐሳብ እንተዋለን። ምንድነው ሐሳቡ? ሲወጣ ሳይሆን መጣ ያሉት እነሱ ናቸው። አንቺ መቦለክ ያለብሽ ሴት ነሽ፣ ዝርክርክ ያልሽ ሴት ነሽ። እግዚአብሔር ምሕረት ያርግልሽ። ከግድብ ጀምሮ በኮመንት ትጠዛጠዛለች። በጌታ ፍቅር አሰናብቼሻል። እሺ እና ምንድነው መጀመሪያም ገባ ያሉት እነሱ ናቸው፣ ወጣ የሚሉትም እነሱ ናቸው። ወንጌላዊ አማኝ ነኝ ብሎ ራሱን ክሌም ካደረገ አሁን የምንጠይቀው እኛ ስንጠይቅ የነበረው በትክክለኛው መንገድ ያው ብርቱካን የምትባለው ሐሰተኛ ነብይ በጌታ ናት ብለን አናምን። የጌታም ናት ብዬ አላምንም። ምክንያቱም ሐሰተኛ ነቢያት የበግ ለምድ ይለብሳሉ እንጂ ራሳቸው የክርስቶስ ኢየሱስ በጎች ናቸው ብለን ስለማናምን ማለት ነው። ይሄ ደግሞ ባይብሊካል። የት ነው እነጆ ምናምን አውርታችሁ ሹልክ ሹልክ ብትሉት እኔ ስመጣ ምን እሺ ነው ትፈራላችሁ እንዴ ከኔ ጋር መታየት? ያም መንገድ ላይ ነኝ ምናምን ብሎ ጠፋ። ጀርሚ ትፈራለህ እንዴ ከኔ ጋር መታየት? መከራን ያብሰዋል። እሺ እውነቴን እኮ ነው። ሹልክ ሹልክ ካላሉ ሾልክላካ መንፈስ ያለባቸው ልጆች። እሺ አንተ ስርዓት አድርግ እንጂ እንደመጣልህ ነው። የት ነው ታዲያ የምትሄድ? አለው የት እሄዳለሁ? በሉ በቃ አውሩ። ሰላሙን ቀጥል እንጂ እንዴ አፋፉን ብለህ እንትኑ ስነካዋ አስወጥቶኝ ነው የእንትን ጥዬ ወጣው መስሎት ነው። አቡዬ ተመለስ እንጂ ማቲ ሳበው አቤላ ልኬለታለሁ። ገስት እንትኑን ስነካኮ አስወርዶኝ ነው። እዚህ ከሷ ጋር እያወራሁ ከማጋቡና እየጠጣው እያወራሁ ማለት ነው። አይ ጀርሚ ሞቶ ስለነበረ ለዛ ነው እንትን ያለው። ለዛ በቃ ሐሳባችንን ስንጠቀልለው እርግማን የሚባለው ኮንሰፕት ወንጌላ ነው የጀመርከውና እናንተም ብል በምን ልጥራው ጆዬ?
የለም ውስጥም ራሱ እግዚአብሔር ድንቅ ነው ቋንቋቸው እንደባለቀው ይላል። አይ ይሄ የሟርት መንፈስ ማለት ነው። በቃ ይሄኛው መንፈስ ነው ማለት ይሄ ከነቢያቶቹ የመጣ በእጅ መጫን የሚተላለፍ መንፈስ ነው እና በቴሌቪዥን የሚተላለፍ መንፈስ ማለት ነው። ታውቃላ እንትና ከሳ የስ ባለፈው ጸልዬበት ነበር ይላል። ባለፈው ጸልዬበት ነበር እንትና እናንተና እኮ ትዳራቸው እንትን ሆነ ባለፈው እኮ ጸልዬባቸው አናዳኝ ነበር በጣም አናዳኝ ስለነበር አምላኬ ሰራ ይላሉ። የትኛው አምላክ ነው ጥያቄ ያለኝ? የትኛው አምላክ ማለት የአብርሃም የይስሐቅ ያዕቆብ አምላክ የሐዋርያቱ አምላክ የትኛው አምላክ ነው? በሰዎች አለመግባባት ውስጥ ገብቶ ቋንቋ የሚደበላልቅ አምላክ የትኛው? በጣም ነው የምገርሙት። ይሄ መንፈስ ባይዘው ይልል በቀደም እያወራው ነበር። ይሄ ስፒሪት 10 ዓመት አካባቢ ምናምን ሆኖታል ኢትዮጵያ ውስጥ ከገባ በነ ቡሽሪና ኡበርት እንጅል የገባ ስፒሪት ነው። ገባ በእነሱ ነው የገባው። አጥቡ ሁሉም አብዛኛው ማለት ነው አብዛኛው በዚህ ስፒሪት ተጠምቋል እና ከፍሬያቸው ታያቸዋለህ። በቃ ፍሬያቸው ምንድነው መሰለ? አሁን ቃል አወጣብሃለሁ ትዳር ይበተናል ይላል። አሁን ቃል አወጣለሁ ጮኝነት ይበተናል ይላል። ትንሽ ከአንተ ጋር ቅራኔ ከተፈጠረ ሄዶ ተንበርክኮ ይረግማል። ይሄ መንፈስ የጌታ አይደለም። ይሄ መንፈስ የጌታ አይደለም። ይሄ ስፒሪት በእነዚህ ነቢያቶች በኩል አክሴፕት የተደረገ እግዚአብሔር አስነሳለን ብለን ስንሯሯጥ አንዳንዱ ኪፕ ራሱን ጠብቋል። በእግዚአብሔር ቃል ራሱን ጠብቋል። አንዳንዱ ግን መንፈሱን ተሞልቷል። ለዚህ ነው በየቸርቹ ሲሄድም ሲጮህ ነው የምታየው። አሁን አጋንንት ቆይ ከጴንጤ ውስጥ ሲወጣ ትክክል ነው ብለህ ታምናለህ? ማቲ የዳነ ሰው አጋንንት ይወጣለታል? አይወጣለት። በየቦታው የሚጮሁት ጴንጤዎች ናቸው አይደል? በየቸርቹ ሄደው ከላይ ተነሳ ሲባል እዛም ሄደው ጮዋል። አየህ ከዚህ ነፃ ውጡ ነው የምንላችሁኛ። ነፃ ውጡ፣ ነፃ ውጡ። አሁንም ነብይ ነኝ፣ ሜጀር ጀነራል ዋን ነብይ ነኝ። ቅዱት ሐሰተኛና እውነተኛ ነብይ የምትለዩት በፍሬው ነው። እና ተመልከት፣ አሁን የሆነ ሰው ካበሳጫው ወደ እርግማን ነው ቀጥታ የሚሄደው። ከዛ ሰዎች ሲለያዩ፣ ሰዎች የሆነ ነገር ሲሆንባቸው፣ ሰዎች ሲጣሉ አምላክ የሰራ ይላሉ። ከዛ ሄደው ወስፌ ይሰካሉ ማለት ነው። አፍሪካ ድረስ ሄደው እኮ ጥንቆላ እኮ የተለማመደ ትውልድ ነው። አታውቅም እንዴ? አለ ሜጀር ዋር የሚባል እነ እዩ ጩፋ መጽሐፍ ላይ እነ ቡሽሪ መጽሐፍ ላይ መጽሐፍ ቅዱስ ላይ የለም። ኦኬ አሁን ይሄ ማን ነው የሚባለው? ጆን እኔ እኮ በጣም እኮ በቃ ምርጥ ወንድም በቃ ክርስቲያን ትመስለኝ ነበር። በጣም ነው ገርሞ ኮሜንት ማንበብ እንኳን አችልም። ኢንተርኔት ማግባት መፍታት በቃ ምን አለፋር ይሄም በእግዚአብሔር ጸጋ ነው ይጨምራል ርኩሰት የሚል እስኪመስል ድረስ የአመፀኞችን ደጋፊ ሳይ በጣም ይገርመኛል። ጴንጤ ቤቱን የገሃነም ደጅ ቢያደርገውም አምላክ አይለወጥም ነው ያልኩት። ይሄንን ማንበብ አቅቶ ነው ቤቱን አስመሰሉት ስል ደጋግማችሁ አንብቡት ኮሜንቱን። እሺ ለማንኛውም ማቲ አሁን ሌላ ኢየሱስ፣ ሌላ መንፈስ፣ ሌላ ወንጌል እየተለማመድን ያለ ነው። ከዚህ በጊዜ ራሳችንን ካላዳንን ራሳችንን ካልጠበቅን በስተቀር ሰዎች ዛሬ ለራሳቸውና ለዚህ ዓለም ለስጋቸው አልሞቱም።
ባልሞተ ማንነካቸው ነው የወልፍ ለፊት ወጥቶ አሁን ትላንትና በጣም ነው ያዘንኩት። እኔ ነገርኩኩ አገልግሎትን በመደገፍ ምናምን እኔ ከዛ ስወጣ እንኳን እነሱ እንትን ሲሉ ያኔ ምጸልይላቸው ነው በደስታ ግን የማንም ዝምባም እኔ እኮ ቄስ ነኝ ምናምን ሲል ተሸማቀቅኩ። አንተ ተሸማቀቅኩኝ። ሰው የማንም ዝምባም ይባላል። ከዛ ደግሞ ይሄ ሁሉ ጴንጤ ይረግማል ማለት በአጭር ቃል ጴንጤ ተራጋሚ ነው እያለ ነው አይደል? በአጭር ቃል ጴንጤ ካልተመቸው ይረግማል ተራጋሚ ነውና የሚለው ታምኑበታላችሁ? እስኪ ብዙዎቻችሁ ይሄንን ነገር በመባረኩ እንደሚሳካለት ሁሉ በእርግማኑም ይሳካለታል እያለ ነው። ኧረ በጌታ በኢየሱስ ክርስቶስ በጣም ነው የሚገርመው። በጣም ነው የሚገርመው። ይሄ ልዩ ወንጌል ይባላል፣ ልዩ መንፈስ ይባላል። ኦኬ አሁን ለምሳሌ ከዚህ በፊት ጌታን ተቀበለ ምናምን በተባለ ጊዜ እኔ እንደውም አቤልን እንትን ብየዋለሁ፣ ተው በቃ እስኪ አይታወቅም ምናምን ብየዋለሁ። ተው አይታወቅም ምናልባት ስለው እንዴ አይማርም ምንም አያደርግም በቃ ስማቸውን ለመገንባት ብቻ ሚዲያ ላይ አውጥቶ ወዲያንጫጩት ነው ያለኝ። ያኔ የወንጌል እንቅፋት እያሉ የአገር ሲሞልጩት ሲሰድቡት ነበር እንደ ጉድ ማለት ነው። ነገ ይሄ ሁሉ እንደሚሆን እያንዳንዱ ሲናገር ይሄ የወንጌል እንቅፋት ነው፣ ይሄ ወንጌል አጋንንት አለበት ብለውታል አቤልን። ዛሬ ግን አልዳነም አሉ፣ ድኗል፣ ተቀብቷል። እሱ እንደውም አቤል እያየህ እኔ ተቀብቻለሁ ከዛ ሐዋርያ ሆኜ ኢትዮጵያ እንዳለ ገለብጣለሁ ማን ይሰማል አንተን ሲል የስ ዮኒ ማኛ ልክ ነህ ተባረክ ይሉት ነበር። አሁን ደግሞ አልዳነም አሉ። ማለት ድነቱ ተወስዶ ነው ወይስ ምንድነው አልገባኝም። ስለዚህ በዚህ አይነት መልክ ወንጌል እየተሰደበ ነው፣ የእውነት መንገድ እየተሰደበ ነው። መሬት ላይ በሐሰተኛ ነቢያት በሚለቁት ቪዲዮ፣ እዚህ ደግሞ በዚህ አይነት መንገድ በቃ አንተ አሁን እኔ ለምሳሌ እኔ ትዝታውን በሆን ትላንትና የማደርገው ምንድነው መናገርም ከፈለገ አይኔ መወያየት አልፈልግም። በቃ በቂ እኮ ነው አይደል? ከዛ ስለ ዮኒ ማኛም ከተናገረ ዮኒ ማኛ እንወዳለን እንጸልይላለን ልቦና ይስጥ በቃ አለቀ። ከዚህ ውጪ እግዚአብሔርን ቃል አስተምረ መሄድ ነው ያለብህ። እውነተኛ ክርስትና ያ ነው። እንዴት ተነካው እኔ እኮ ደረጃዬ ምናምን ተባለ። ዋት ማለት ኢየሱስ ክርስቶስ እኮ ነው ሰው የሆነው በበረት የተወለደው። ኢየሱስ ክርስቶስ እኮ ነው እግር እያጠበ አሳ አጥማጆችን ያገለገለው። ዋት ማለት ደረጃም አለው እንደ እግዚአብሔር ቤት ውስጥ ትልቅና ትንሽ አገልጋይ የሚባል ደረጃ አለው? ቪአይፒ አለው እንዴ? አለው እንዴ? በጣም ነው የሚያሳዝነው። በቃ ይሄንን ከሆነ ወንጌል የምትሉት እንግዲህ እኔ ነግሬያችኋለሁ። ይሄ አዲስ ወንጌል ነው፣ ልዩ ወንጌል ነው፣ ልዩ አካሄድ ነው። የሚገሏቸውን ሁሉ እየመረቁ የሞቱትን ጴንጤዎች አስቧቸው። ዘመን መጥቶልናል፣ አሁን ልንሰደብ አይገባም፣ ልንነካ አይገባም የምንል ጴንጤዎች አይደለንም። እኛ አይደለንም። የምሬን ነው የምነግራችሁ፣ አይደለንም። ዘመን አልመጣልንም። ዘመን ይመጣልን የዘላለም ሕይወት የተቀበልንለት ዘመን መጣልን። በስጋችን ግን የትንሣኤ ቀን ነው ዘመንም ይመጣልን። እስከዛ ግን አሁን በስጋ እያለን መከራ ልንቀበል የተናቀን ልንሆን ልንሰደብ በብዙዎች እየተጠላን እኛ ግን እያፈቀርን እየወደድን እንድንሄድ ጌታ ቀን ቀጥሮልን አሁን በስጋችን እየተቀጣን እንድንኖር ተወስኖብናል። መከራ እንድንቀበል ጸጋ ስጦታ ተደርጎ ተሰጥቶናል። አይዘምንም ወንጌል። ዘመን መጣ ተብሎ ኳሊቲዋን አትለቅም ቤተክርስቲያን። ኳሊቲዋን ከለቀቀች ያው እንዳየነው እንግዲህ ታድሶ ያስፈልጋታል ተብሎ ካቶሊክና ኦርቶዶክስ ትታደስ እንደተባለው ነገ ደግሞ ወንጌላዊ አማኝ ይታደስ ተብሎ ነገ ሌላ ልፋት ውስጥ ይገባል ማለት ነው። እኛ ጌታችን ኢየሱስ ክርስቶስን ስንቀበል ክብር አገኘን፣ በእግዚአብሔር ከበርን። በዚህ ዓለም ግን እየተዋረድን እየተጎሳቆልን በብዙዎች እየተጠላን እንድንኖር
ዋጋ እንድንከፍል በዓለም ሁሉ የተጠላን እንደምንሆን ጌታ ወስኖብናል። እሱን ቀንበር አልፈልግም የሚል ከጌታ አይደለም። አንተ ግን መከራን ተቀበል፣ ስደትን፣ አካሄዴን ሁሉ ተመልክት፣ ቀጥል በዚህ የሚል ወንጌል ላይ ያለን። ሲሰድቡን እናማጥናለን የተባለው፣ ሲረግሙን እየመረቅን የተባለው። ስለዚህ ልዩ ወንጌል ነው። እኔ የምለው ይሄ ነው። በጊዜ መመለስ ይሁንልን። አይ እኔ ብዙ አገልግዬ እኔ እኮ ማለት የምትል ከሆነ ሁዋሪው እንዴ ከዙፋን ወርዶ የመጣው ኢየሱስ ክርስቶስን እየተከተልኩ ያንተ ታላቅነት የኔ ታላቅነት የሚባልበት መንግስት አይደለም። የክርስቶስ መንግስት አይደለም። ለራብ የነበረውን እንደ ጉድፍ እንደ ቆሻሻ ቆጥሮ ለመዋረድ ወስኖ ውርደትን የተቀበለውን ጳውሎስን ማሰብ መቻል አለባችሁ። ከዛ ውጪ ከሆናችሁ እኮ ስታችኋል። ስተናል ወዳጆቹ፣ ስተናል። ማንም ምንም ይበል፣ ወጥቶ የፈለገውን ይበል። እኛ ድል የምንነሳው በክርስቶስ ኢየሱስ ፍቅር ተሞልተን ስንንቀሳቀስ ነው። በእውነት ወንጌል ሐሰትን እያስወገድን ቅድስናን ፍጹም እያደረግን ጌታን እየመሰልን ስንሄድ ድል ነስተን ወደዚህ ህይወት ሰዎች ይቀላቀላሉ። ለወንጌል እንቅፋት የሚሆን ማንም የለም። ወንጌል ድል ሁልጊዜ ያደርጋል። ነገር ግን ለወንጌል እንቅፋት የሚሆነው ይሄ ነው። እኔ ታላቅ ነኝ፣ እናንተ ዝምባሞች ናችሁ፣ ማን ስለሆንክ ነው እንረግምሃለን ተሰብስበን እንዲያነሳ ገለል እንዲያደርግ እያለን በአደባባይ ተራጋሚ ነን የሚል የሚያስፈራራ ነገር የምናደርግ ከሆነ በቃ ሰው ሁሉ ይታዘበናል። ህሊናም እኮ አለው ሰው። ትላንት ወንጌል ባናቱ ይዘቅዘቅ ሲባል ይቅርታ ያደርጋል እግዚአብሔር ያልነውን ሰው ዛሬ ደግሞ ይቅርታ ያደርግልህ ይገላል ካልነው ህሊና አለው ሰው። ባይዘውት እንደ ጥፋት ካየነው ትላንት ነው ያጠፋው። እኔ ጭንቅላቴን ይዤ ጮኩት ወንጌል ባናቱ ይዘቅዘቅ ከክብሬ አይበልጥም ያለለት በጣም አልቅሻለሁ። የምር ቪዲዮም ሰርቻለሁ። በጣም ነው ያለቀስኩት። ማለት የትኛው ወንጌል ነው የሰማው ይሄ ልጅ? የትኛው ኢየሱስን ነው ሲጠራ የነበረው? ወይኔ ያስፈራል እኮ አስበዋል። ወንጌል ባናቱ ይዘቅዘቅ ስትል እንጂ ጆን ባናቱ ይዘቅዘቅ ግብረ ሶዶም ነው ቢለኝ ምን ችግር አለ? ግብረ ሶዶም አይደለሁም ብዬ ሰውን ረግማለሁ እንዴ? በሐሰት ስሜን ቢያጠፋው እኔ ትክክሎኝ ምን ችግር አለው? ምን ችግር አለው እንዴ? የሰው ስጋ ይቆርባሉ ምናምን እየተባለን አልነበር እንዴ? መብራት አጥፍተው እዛ ውስጥ የሆነ ነገር ያደርጋሉ ስንባል ይኖርና አልነበር እንዴ? በዛ ሁሉ ድል እያደረገ የመጣው ጌታ ብዙዎችን የማረከው እንደዛ ይሉ የነበሩትን ነው። እኛም ስንል የነበርነው ነው የማረከን። ፍቅር ባይሆን ኖሮ እንደ ዛሬው ተራጋሚ ጴንጤዎች አይነት ቢሆን ኖሮ እግዚአብሔር አንድንም ነበር። አስባችሁታል? ስለዚህ ጴንጤ የሚታወቀው በኢትዮጵያ ምድር ላይ በንጽህናው፣ ጠላቶቹን በመውደድ፣ የሚረግሙትን በመመረቅ፣ የሚያሳድዱትን በመጸለይ ነው። ከዛ ውጪ ሌላ ነገር፣ ሌላ ወንጌል፣ ሌላ ልዩ ዘመን አመጣሽ ምናምን ሃይማኖት እዚሁ ጴንጤ ውስጥ እየተፈጠረ ነው ያለው። ወደ ላይ ወደ ታች እንዳተነፍስ ኩላሊትህን እንደገና ምንድነው ካንሰር አስይዤ ደም ግፊት አዝዤ ገላለሁ የሚል አሁን ኩላሊትሽን ፈጨውት የሚል ጉበትሽን ፈጨውት ይላል፣ ኩላሊትሽን ፈጨውት ይላል። ይሰበሰቡና ምሽግ ገብተው ይራገማሉ። እነዚህን ጴንጤዎች አሁን ምንድነው የምንላቸው? ልዩ ሃይማኖት ካልሆነ በጴንጤ ውስጥ አለ፣ ሌላ ጴንጤ ካልሆነ በስተቀር ምን ልትለው ትችላለህ? ምክንያቱም ይሄ አልነበረም የአብያተ ክርስቲያናት ልምምድና ከዚህ ማምለጥ መቻል አለባችሁ። እንግዲህ እውነት ሲነገር መዋጥ መቻል አለብን። መስቀል ላይ ከዋለው በላይ ባለውለታ የለንም። ለወንጌል ዋጋ የከፈለ የለም። ይህን ወቁ። መስቀል ላይ ከተዋረደው በላይ የተዋረደ የለም ማንም። የትላንትና ቅስና ቆጭቶ እኔ ቄስ ነኝ እኮ ደረጃን ጠብቅ ማንም ዝምባም ካልክ አየህ ጨለማ ውስጥ ነበር ያልከው ውሸትህን ነው። አየህ እዛ ቄስም ሆንኩኝ ማንም መንገድ ላይ ጎዳና ላይ ያለውም ልጅ እኩል ነን እኮ ክርስቶስ ካልበራልን አይደል? ክርስቶስ ሲበራልን ደግሞ ሞር ኦፍ ሃምብል ሆነን እግር እያጠብን የምናገለግልበት መንግስት ውስጥ ገብተናል። ቀይ ምንጣፍ የሚነጠፍበት መንግስት ውስጥ አይደለም ያለ ነው። እሱ ያጋንንት አሰራር ነው። የዚህ ዓለም ሲስተም ነው። የዚህ ዓለም ሰዎች በህዝባቸው ላይ እንደሚነግሱት ማለት ነው። ስለዚህ ይሄንም አትቃወሙ ከሆነ ዳግመኛ መወለዳችሁ ያጠራጥራል ነው የምላችሁ።
ያጠራጥራል። ዳግመኛ መወለዳችሁ የዘላለም ሕይወት ማግኘታችሁ ያጠራጥራል። ይሄ መቃወም መቻል አለባችሁ ወዳጆች ሆይ። በቀላሉ የተቀበላችሁትን ሕይወት እንዳታጠፉ ተጠንቀቁ ስለሚል ከዚህ በፊትም ይኸውላችሁ ሁልጊዜ ሰባኪ ያስታል። እውነት ሰባኪ እኮ ያስታል። እኛ ይሄ ሁሉ ህዝብ የሳተው በሰባኪ ነው፣ አንዱን ከአንዱ ጋር በማጠማመድ ወደ እውነት ባለመድረስ። ስለዚህ ክብራቸውን ለማስጠበቅ የሚፈልጉ ሰዎች ልክ አይደሉም። እኔ አዝኛለሁ፣ በእጅጉን ነው የተሰማኝ። እንደዛ ከኛ አይጠበቅም። እነሱስ ብለው የለ አንዳንዶቹ እንዲህ ይሉኛል፣ ባለማወቅ ነው አውቃለሁ። እነሱ ይሰድቡናል፣ እኛሱ እየሰደቡ እኮ አንተ ልትሰደብ፣ እነሱ ደግሞ ሊመረቁ ጌታ እግዚአብሔር ራሱ ያሰመረው መስመር ነው። በቃ እየሰደቡ እየናቁ እያጣጣሉ፣ አንተ ደግሞ እየጸለይክላቸው እየማርካቸው በደስታ እውነት እንዲገባቸው በእግዚአብሔር ፊት እየቃተትክላቸው የምትኖርበት ወንጌል የተሰጠ እውነቱ ይሄ ነው። አስቀድሞ ሲነገር ለእውነት ሰው ሲቆም ሰውን መጥላት የለባችሁ። አስቀድሞ ሲናገር አቤላ በዛ ሁሉ ደረጃ የወረዳችሁበት ዛሬ አልዳነም ሲል ያኔ አንተ የወንጌል ጠላት፣ ዛሬ ድኗል እናንተ ደግሞ አልዳነም ስትሉ እሺ ምን ይባል? እንደዚህ አይነት ነገሮች ያስገምተናል። ህሊና ያለው ሰው ምንድናቸው እነዚህ ጴንጤዎች ይለናል። ወዳጆች በጣም በቲክቶክ ላይ ተሰድቧል ወንጌል በጣም። ስለዚህ እንመለስ በንስሐ። የእውነት የጌታ ፍቅር ካላችሁ ተመለሱ። ክብራችሁን የማፈልጉ ከሆነ ውረድ በሉ። ክብር የላችሁም። ማንም ሰው እኔ ክብር አለኝ በጣም ምናምን የሚንጠዋረር ካለ የምሬን ነው የምላችሁ፣ ያ ሰው ሙትቻ ነው ማለት በህይወት የለም፣ ሞቷል። ባዶን ነው፣ ቀፎ ነው። አላወቀም አምላክ እንደሆነ እንትን ያለለት ዙፋኑን ለቆ የተዋረደ አምላክ የተዋረዱት ሰዎችን ለማገልገልና ለማዳን መውረዱን ረስቷል። ስለዚህ እዚህ ምድር ላይ የምንከብርበት የምንነግስበት ከፍ ከፍ የምንልበት ቀይ ምንጣፍ የሚነጠፍበት ወንጌል አልተሰጠንም። እሱ ወንጌል ልዩ ነው። ስለዚህ ከኛ የማይጠበቁ ነገሮች አሉ። እኛ ማንም ቢነሳብን ከበረከት ውጭ እርግማን የለንም። ቴንክ ዩ ማቲ፣ መቀጠል ትችላለህ። ተባረክ ጆዬ፣ ጌታ ይባርክ አብዝቶ። ጌታ ይባርክ፣ ተባረክ። አሁን ላይ የወንጌልን ምንነት ያልተረዱ እውነተኛውን ወንጌል ያልተቀበሉ ግን ወንጌል አማኝ ነኝ ብለው ራሳቸውን የጠሩ እውቅናንም ያገኙ ሰዎች አሉ በሶሻል ሚዲያ ላይ። ስለዚህ ወንጌል የሚመስላቸው የነሱ ፈቃድ የነሱ ፍላጎት ነው። እግዚአብሔር የሚከተለው የነሱን ሐሳብ ነው የሚመስላቸው። እነሱ ሲባርኩን በረከቱ በላያችን ላይ ይፈሳል። እነሱ ደግሞ ሰማዩን ከዘጉት ይዘጋል። እነሱ ይነቀል ሲሉ አንድ ሰው ይነቀላል፣ እነሱ ይተከል ሲሉ ይተክላሉና ተካይና ነቃይ ረጋሚና ባራኪ አድርገው ራሳቸውን የቆጠሩ ይህን ስልጣን ደግሞ ከእግዚአብሔር እንደተቀበሉት አድርገው ማውራታቸው በጣም አሳዛኝ ነገር ነው። እውነት ለመናገር ትዝታው ሳሙኤል በተደጋጋሚ አንተ ወደ እውነት እንድትመጣ የጸለዩ እናቶቹን ላይ ይላሉ። ማለት ይሄ እኮ ከፍተኛ ራሱን ወክሎ መናገር ይችላል፣ ምንም ችግር የለውም። አይደለም በጸሎት የተጉ እናቶችን፣ በየጓዳው የሚጸልዩ እናቶችን፣ ትውልድ እየባረኩ የሚጸልዩ እናቶችን፣ ስለ ሀገር የሚጸልዩ እናቶችን፣ ስለ ወንጌል የሚጸልዩ እናቶችን ቀርቶ እኔ እናንተን እንኳን ወክሎ መናገር አይችልም። ራሱን ወክሎ ረግማለሁ አንድ ነገር ነው። ህዝባዊ ቅስቀሳ ነው እያደረገ ያለው እና ትዝታው ሳሙኤልን የሚቀበሉና የሚያዳምጡ ሰዎች የሱን አመለካከት ግንዛቤ የሚወዱና ልክ ነው ብሎ የሚያምኑ ሰዎች በሙሉ በያሉበት ቦታ ሆነው ምን ይላሉ ማለት ነው? የዮኒ ማኛውን መንፈስ ይወጉታል ማለት ነው። ተመታ እያሉ ይጸልያሉ ማለት ነው። ጤናህን እጣ እያሉ ይጸልያሉ ማለት ነው። እግዚአብሔር ይድፋህ እያሉ በስመ እግዚአብሔር ይጸልያሉ ማለት ነው። ይሄ በጣም አደገኛ ነገር ነው።
ወንጌላችን እንደዚህ አይደለም። ኢቭን አይደለም የሚረግሙንን ሰዎች እንድንመርቅ ትእዛዝ የተሰጠን ሰዎች እንጂ የእርግማንን ቃል እንድናወጣና እንድናስተላልፍ እግዚአብሔር አይፈቅድም። እንግዲህ እንወክላቸዋለን የሚሉትም ሐሰተኛ ነቢያቶች እዚህ መጡና ትንሽ ነገር እንደተደረጉ ሲያስቡ የእርግማን ቃላቸውን መልአኬን ልኬ ቆለፍኩ ይላል፣ አልጋ ላይ ትሸናለህ ይላል። በቀደምለት ንቃለ የተላለፈውን አይታችሁት ከሆነ ልጅቷን ስለማቃት በውስጥ መስመር ልካልኝ ነበር። ለኮንትሮባንድ ጸልይ ያለችው መልአኬን ልካለሁ አለ። መልአኩን የሚልከው ለምንድን ነው? ለኮንትሮባንድ። ኮንትሮባንድ ምን ለማድረግ? ለማስመለጥ እጸልያለሁ ብሎ መልአክ አለኝ የግል መልአክ እሱን ልካለሁ ነው የሚለው ሰውዬው። መጽሐፍ ቅዱሳችንን ለወንጌል ስራ አስፈላጊ የሆነውን ጴጥሮስን ታስሮ እያለ ከእስር ቤት እንዲወጣ እግዚአብሔር መልአኩን ሲልክለት እናነባለን። ይሄ ደግሞ የህዝብን ጤና የሚጎዳ ጊዜው ያለፈበት መድኃኒት ኮንትሮባንድ ማለት እሱ ነው። መንግስትን፣ ሀገርን የሚጎዳ ህዝብን የሚጎዳ ነገር ከኬላ ለማስለቀቅ መልአክ ይልካል ማለት ነው። ይሄን ስራውን ትክክል አይደለም ስላለችው ልጅሽን አርፈሽ ብታሳድግ ይሻልሻል የሚል ማስፈራሪያ ላከላት። እንደዚህ አይነት ማፊያ ሰዎች፣ በሚዲያ ደረጃ የማይፈሩ ሰዎች ለያዟቸውን 50 እና 100 ሰው እንዴት አድርገው ማኑፕሌት እንደሚያደርጉ አስቡ። ትዝታው ሳሙኤል ዮኒ ማኛውን መጣብኝ ብሎ ሲያስብ ይሄንን ጥይቱን ለማርከፍከፍ የእርግማን ጥይቱን እንደወጣው ሁሉ በዙሪያው ያሉ ሰዎችን ምን ያህል በኑሮ በህይወቱ ማኑፕሌት እንደሚያደርጋቸው አስብ። ብዙ ሰው ደግሞ በእግዚአብሔር ስም ይጭበረበራል እኮ፣ ይታለላል። በእግዚአብሔር ቢስ ስመጣበት በእግዚአብሔር ስም ይፈራል እኮ ሰው። ኮመን ይሄ ማንነታችን እኮ ነው። ሰው እግዚአብሔር ብሎኛል እኔ እግዚአብሔር ሰው አይደለም ምናምን ሲል እኮ ያስፈራራል። አይደለም በእምነት ያልጠነከሩና ያልበረቱ ሰዎችን ቀርቶ በእምነት የጠነከሩ ሰዎች እንኳን ቆም እንዲሉ የሚያደርግ ንግግር ነው። በራሱ አደገኛ የሆነ ንግግር ነውና እዚህ ውስጥ ያላችሁ ሰዎች ልታስተውሉ የሚገባው ነገር ምንድነው? የእግዚአብሔር ቃል ጠላቶቻችንን እንድንመርቅ እንድንጸልይላቸው ነው የሚያዘው። ለምን? ጠላት የሆኑ ሰዎች፣ የወንጌል ጠላት የሆኑ ሰዎች፣ የወንጌል እንቅፋት የሆኑ ሰዎች፣ ወደ ወንጌል እውነት ያልመጡ ሰዎች እግዚአብሔር ያዘጋጀው የማያመልጡበት ፍርድ አለ። የማያመልጡበት ለዘላለም የሆነ ፍርድ አለ። እዘኑላቸው። እድል ያላቸው በህይወት እስካሉ ድረስ ምድር ላይ ሆነው ነው። በቃ ምድር ላይ እስካሉ ድረስ እስከ ኖሯት 50 60 70 ዓመት ድረስ ነው እድል ያላቸው። ከዛ በኋላ ከህያዋን ምድር በአንድም በሌላም መንገድ ከሄዱ በኋላ እድል የላቸውም፣ ቻንስ የላቸውም። ዘላለም የሚባል ቅጣት ነው የሚጠብቃቸው። ልንራራላቸው፣ ልናዝንላቸው ዛሬም እግዚአብሔር እድል እንደሚሰጣቸው ልንናገር ይገባል እንጂ እነዚህ ሰዎች የኛ እርግማን ተጨምሮ እንደሚጠፉ፣ እንደሚሞቱ፣ እንደሚታመሙ፣ እንደሚሰቃዩ መናገር ማለት ወንጌላችን ይሄን አይፈቅድም። ወንጌላችን ይሄን አያስተምርም። የኛ ወንጌል ግራህን ለሚመታ ቀኝህን ስጥ የሚል ነው። የኛ ወንጌል ስለ ወንጌል ልትከፍል የሚገባውን ዋጋ ክፈል የሚል ነው። የኛ ወንጌል በወንጌል ምክንያት ችግር ሲገጥምህ፣ በወንጌል ምክንያት ዱላ ሲገጥምህ፣ በወንጌል ምክንያት ስድብ ሲገጥምህ ወንጌሉን አስቀድም፣ ቀጥለህም ወንጌሉን ቀጥል። እየመቱህ ኢየሱስ ይወዳችኋል በል። እስጢፋኖስ ያንን ነው ያደረገው። ወንጌልን ነገራቸው። ድንጋይም ሲያነሱ ወንጌሉን ቀጠለ። ማለደላቸው። የሚያደርጉትን አያውቁምና ይቅር በላቸው የሚል ጌታችን መስቀል ላይ በነበረበት ጊዜ በዋለበት ጊዜ ለሚሰቅሉት ለነዛ ለሰቃዮቹ እንደማለደ ሁሉ እስጢፋኖስም የኢየሱስ አይነት ህይወት ነው ያለው። መጀመሪያ ላይ ለነዛ ሰዎች ወንጌልን ነገራቸው። ሰዎቹ በአጋንንት እስራት ውስጥ ያሉ ሰዎች ናቸው። የሱን እውነተኛ ወንጌል መቋቋም ስላልቻሉ ጆሮአቸውን ይዘው አይናቸውን አጉረጥርጠው ሊገሉት ወደሱ ድንጋይ ይዘው ሲሮጡ እሱ መሳሪያውን አልሳበም። በአምላኬ ስም መጣሁባችሁ ብሎ አረፈረፋቸው።
ነፍሱን አሳልፎ በመስጠት የሚያደርጉትን አያውቁምና ይቅር በላቸው ብሎ ብርቱ የሆነን ምልጃ ማልዶ በአብ ቀኝ ተቀምጦ የነበረው ኢየሱስ ቆሞ ሲቀበለው ነው የምንመለከተው። ኢየሱስ ተራጋሚዎችን ቆሞ አይቀበልም። በምድርም በሰማይም ቆሞ አይቀበልም። ቁጭ ብሎም አይቀበልም። የሚራገሙ ሰዎችን ኢየሱስ ይጸየፋል። ተራጋሚ ሰዎች የሱን መንፈስ እንዳልተቀበሉ ኢየሱስ ያውቃል። እነዚህ ተራጋሚ ሰዎች